በጉጉት ሲጠበቅ የነበረው ያ ቀን ደረሰ። ዛሬ ሚያዝያ 8 ቀን ነው 2018። በመላው ዓለም የሚገኙ ኢትዮጵያውያን ልባቸው በአንድነት የሚመጣበት፣ የጥበብ ጥማታቸው የሚረካበት ልዩ ዕለት ከቀኑ 8 ሰዓት ሲል በጉጉት ሲጠበቅ የነበረውና የብዙዎችን ቀልብ የሳበው ኢትዮሪካ የተሰኘው አዲስ የሙዚቃ አልበም ለዓለም ይፋ ይሆናል። ይህ አልበም ዝም ብሎ የዜማዎች ስብስብ ብቻ ሳይሆን የባህል ድልድይ፣ የታሪክ ትስስርና የወንድማማችነት ማህተም ሆኖ በታላቅ ዝግጅት ወደ አድማጮች ሊደርስ ጥቂት ሰዓታት ብቻ ቀርተውታል። ከአዲስ አበባ እስከ አስመራ፣ ከለንደን እስከ ዋሽንግተን ዲሲ በየቤቱ በየመኪናውና በየመንገዱ ኢትዮሪካን ለመስማት ስልኮችና የሙዚቃ ማጫወቻዎች ተሰናድተዋል። ይህ ታሪካዊ ቅጽበት ሊመዘገብ ጥቂት ሰዓታት ብቻ ቀርተውታል። ሰላም የግሎባል ኒውስ ተከታታዮቻችን እንደምን ከርማችኋል? ይህ ግሎባል ኒውስ ነው። ዛሬ ዕለታዊ ክስተቱን ታሳቢ አድርገን ስለ ታላቁ የሙዚቃ ሰው ቴዎድሮስ ካሳሁንና ሁላችንም በጆሮአችን ልናደምጠው በልባችን ልናመላልሰው ጥቂት ሰዓታት ብቻ ስለቀሩት 888 ኢትዮሪካ አልበም እናወራለን። ስለ አልበሙ የታዋቂ ሰዎች አስተያየት ምን ይላል እያል ሐሳብ እንቀያየራለን። ቻናሉን ሰብስክራይብ እና ላይክ እያደረጋችሁ ቤተሰብ ሁኑ። በምናብ ፈረስ አብረን እንጓዛለን። መዳረሻችን ደግሞ ኢትዮሪካ ይሆናል። አዎ ያ በጉጉትና በናፍቆት ሲጠበቅ የነበረው ያ ቀን ደረሰና የካሳሁን ገርማሞ ልጅ ፖፕ ንጉሱ አቀንቃኝ የኢትዮጵያ ፈርጥ ታሪክን ከባህል የሀገር ፍቅርን ከአንድነት እየተረከ በዜማዎቹ ሲያስደንቀን የነበረው ቴዲ አፍሮ ዛሬም በአዲስ ቀን በአዲስ ስራ እስከ ግርማ ሞገሱ ከተፍ ብሏል። ቴዎድሮስ ካሳሁን ቴዲ አፍሮ የዛሬቱ ቀን ላይ ለመድረስ ምናልባትም በርካታ የድካም ቀናትን የድካም ዓመታትን አሳልፎ ይሆናል። ምናልባትም ወትሮም የህዝብን ልብ በስራዎቹ ማሞቅ የሚያውቅበት ቴዲ አፍሮ ለስሜቶቻችን ብዙ ተጨንቆ ይሆናል። ምናልባትም ከደረጃው በታች ላለመውረድ ብዙ ሰዓታትን ከጥበብ ጋር ቁጭ ብሎ መምከርን ጠይቆት ይሆናል። የሆነው ሆነና ሰዓቱም ደረሰና ኢትዮሪካ ለህዝብ ጆሮ ሊደርስ ሽርፍራፊ ሰዓታት ብቻ ቀርተውታል። ኢትዮጵያዊነትን በጥበብ እያረቀቀ ታሪክን በግጥምና ዜማ ሱቦ እየሞዘቀ አንድነትን በስራዎቹ እየሰበከ ኪነ ጥበብን በምጡቅ ፈጠራ እየተረከ ሀገር መውደድን በምግባሩ ጭምር እያሳየ በጽናት ዓመታትን የቆየ ከያኔ ነው ቴዎድሮስ ካሳሁን። የሀገር ፍቅር፣ የህዝቦች አንድነት ተምሳሌት ሆኖ ዛሬም የዘለቀው ድምፃዊው ላለፉት 25 ዓመታት የህዝብን ድምፅ አቀንቃኝ፣ የፍቅርና ይቅርታ መናኝ፣ የጭቆና ተፋላሚ፣ የጥላቻ ተቋሚ፣ ሀገር ወዳጅ፣ የሚሊዮኖች ተወዳጅ ሆኖ ዘልቋል። ፍቅር ያሸንፋል እያለ ከወረስነው ቂም ይልቅ የምናወርሰው ፍቅር ይበልጣል እያለ ከአቦጊዳ እስከ ኢትዮጵያ፣ ከያስተሰርያል እስከ ጥቁር ሰው፣ ከሸመንደፍሮ እስከ ማዘንዲደር፣ ከዳህላክ እስከ ፊዮሪና፣ ከላምባዲና እስከ ማር እስከ ጧፍ፣ ከቀዘብዬ እስከ ማራኪ፣ ከማልማሽ እስከ አርማሽ፣ ከደይ እስከ ጸበይ ሰናይ፣ ከግርማዊነቱ እስከ አጼ ቴዎድሮስ፣ ከሰንበሬ እስከ ናት፣ ከባልደራሱ እስከ አናኛቱ በሙዚቃው ዓለም የናኘ የጥበብ ሊቅ ነው ቴዎድሮስ ካሳሁን። ወትሮም የተከታዮቹንና የአድናቂዎቹን የጥበብ ጥም ማርካት የሚያውቅበት ቴዲ በኢትዮሪካም የሙዚቃ አልበም ስለ ሀገር ፍቅርና ሉዓላዊነት፣ ስለ አንድነት፣ ስለ አብሮ መኖርና መተሳሰብ፣ ስለማይበጠሰው ስለተጋመደው ወግና ባህላችን ሊነግረን ነው እያሉ ብዙዎች የሰዓቱን መድረስ በጉጉት እየጠበቁት ነው የሚገኙት። ኢትዮሪካ የሰሞኑ መነጋገሪያ አጀንዳ ሆኗል። የማህበራዊ ሚዲያ ማሞቂያና መላፊያ ቦታ ጭምር። ብዙዎች ድምፃዊውን እየደገፉ፣ አንዳንዶች ደግሞ እየነቀፉት፣ ሌሎች ደግሞ በድምፀ ታቅቦ ላይ ይገኛሉ። ባለስልጣናት፣ ፖለቲከኞች፣ አርቲስቶችና ሌሎችም የዚህን አልበም መውጣት በጉጉት እየጠበቁት ነው የሚገኙት። ከነዚህ ውስጥ ጥቂቶቹን እናንሳ። ከባህር ማዶ እነ ታማኝ በየነና ታዋቂው ፖለቲከኛ ጀዋር መሐመድ የቴዲን አልበም ለማድመጥ በትልቅ ጉጉት ላይ መሆናቸውን እየነገሩን የሚገኙት።
ድምፀ መረዋ የሙዚቃ ሰው ራሄል ጌቱ ሪቾ የራሷን ቀለም ይዛ የሙዚቃውን ኢንዱስትሪ የተቀላቀለች የራሷ የሆነ ጣዕምና ይዘት ያላት እንስት ድምፃዊት ናት። ሪቾ የቴዲ አፍሮን ስራዎች ምን ያህል እንደምትናፍቃቸውና ሁሌም የቴዲን አልበም በጉጉት እንደምትጠብቀው ትገልጻለች። ሊለቀቅ ቀናት ሲቀሩት ደግሞ አልበሙ እስኪወጣ ልቤ ይንጠለጠላል። አሁንም በቃላት ሊገለጽ በማይችል ስሜት የአልበሙን መውጣት እየጠበቅኩ ነው ብላለች። ስለ ቴዲ አፍሮ የሙዚቃ ችሎታ ብቻ ሳይሆን ከሱ ስለተማረችው የህይወት ፍልስፍናና ስብዕናም ስትናገር ድምፃዊው በተለያዩ ፈታኝ ወቅቶች ከሚመርጠው ዝምታ ብዙ ነገሮችን እንዳስተዋለችና ዝምታ ትርፍ እንጂ ኪሳራ እንደሌለው የሁልጊዜ ምሳሌም መምህርም ጭምር ነው ስትል ነው ቴዎድሮስ ካሳሁንን የገለጸችው። ተወዳጁ ድምፃዊ እሱ ባለው ይታየው ሌላኛው ሲሆን ለቴዲ አፍሮ ያለውን ጥልቅ አክብሮትና በልቡ ያስቀመጠውን ትዝታ በማህበራዊ ትስስር ገጹ ላይ አጋርቷል። ሌላም ደግሞ ድምፃዊ ዳኘው ዓለም እንግዲህ ሁላችንም 8 ሰዓት እንገናኝ፣ 8 ሰዓትን በጉጉት እየጠበቅን ነው ብሏልና እኛም ለጊዜው ያለንን ሐሳብ እዚህ ላይ ያስ እናድርገውና 8 ሰዓት እዚያው እንገናኝ